አይንሽን አያምሽም? አያመኝም። ታዲያ መጽሐፉን የግልጦ ይዘሽ እያነበብሽ እንዴት ነው እባክሽ ታሪኩ የገባሽ? ተገልብጦ መነበብ ጀመር። ወይ ጉድ! የዚህ ቤት ውበት ወደር የለውም። ግን ደግሞ ታሪክ የያዘ ቤትና ይሄ አንድ ሊሆን አይችልም። ወይኔ ሜርሲ፣ ከዛች ማትረባ ሴትዮ ጋር አብሬ መታጠቢያ ቤት ውስጥ ልገኝ። አቶ አምናል ጋር አንድ ምሰራ ልጅ ነበረች። እናም የእልህ ፍቅር አስያዘች። ታዲያ አቶ አምነን ስላንተ የእልህ ፍቅር የሚመለከተው ጉዳይ አለ? ዝም ብለህ ያለምን ምክንያት እኔ ክፍል ገባ። ያንን እንዳምነት ትፈልጋለህ እንዴ? በቃ ከዚህ በኋላ እኔ ላይ ያለህ እምነት እንዳጣህቃለሁ። ታስረሽ ነበር እንዴ? በጭራሽ። ለምን እንደዘልሽ? አይ ሳይሽ ውስጤ እንደዛ ስለተሰማው ነው። ተሳስተሻል። ዛሬ እንደው ምንም ምግብ እየተበላልኝ አይደለም። አረ ያው እንደማይሽ ከሆነ እየበላሽ አይደለም። ኧረ ቶኒክ፣ ኧረ ቶንኩክ ምናምን፣ ኧረ የፈለጋችሁትን በሏት። ያንቺስ ከፋ። የምሬ ነው የምልሽ፣ ያንቺስ ከፋ። እንደዚህ ይበላል እንዴ? እኔ ምግብ ሲበላ ብዙ ጊዜ አይቻለሁ፣ እንደዚህ ሲበላ ግን አይቻልም። በዚህ እንጀራ እያስገባችሁ በዚህ አትክልት እንዴት ነው ይሄዳል? ጋይስ በዚህ እንጀራ እያስገባች በዚህኛው እጇ ብርቱካን ይዛ ስግጥ ነበር። ብርቱካን ይጋጣል፣ ይመጠጣል፣ ይበላል። እንጃ አላቅም፣ እኔም የትኛው እንደሚሄድ አላቅም። እውነት ለመናገር ግን ያው ነው፣ በሁሉም ይሄዳል። ይቻላል ወይ እንደዚህ? እንደው ትንሽ ድብልብል ያለች ብትሆን ደግሞ እንዴት አባቱ እንደሚያምርባት ካራክተር ማለት ድብልብል ማለት ወፍራም የሆነ ቦርጯ ሰፋ ብሎ እንዲህ ኩርንችት አይነት ነገር ብትሆን ያምርባት ነበረ። ቱኒ አሁንም የዶላታል። ይመችሽ፣ እንዳንቺ ነው ከሰሩ አይቀር እንደዚህ ነው መብላት። ወይ ይመችሽ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ከዛ በፊት ግን አንድ ላይክ ማስታወቂያ ነገር አለኝ። እሱም ምንድነው በባለፈው ሳምንት ወይም ደግሞ በዚህኛው ዊክ 2 ክፍል አልተለቀቀም። 1 ክፍል ነው አሁን አርብ ላይ የተለቀቀው። ሰኞ ዕለት መለቀቅ ነበረበት፣ አልተለቀቀም። ዴን ሮብ ዕለት መለቀቅ ነበረበት፣ አልተለቀቀም። ይሄ ለምን እንደሆነ ላሳውቃችሁ ነው። እንኳን ደስ አላችሁ። ብዙ ኮሜንቶችን ስናይ ነበረ፣ የተለያዩ አስተያየቶችን ስናይ ነበረ። ድራማው በምን መልኩ መሄድ እንዳለበት፣ ወዴት መስተካከል እንዳለበት ኢንፎርሜሽኖች በሰፊው ኮሜንት ላይ ነበሩ። እነዛን ሀሳቦች ከእናንተ ወስደን እናንተ በፈለጋችሁት መልኩ ድራማው ተስተካክሎ እንዲቀርብላችሁ ሀሳባችሁን ስለተቀበልን ድራማውን እያስተካከልን ስለሆነ ነው። ድራማው እየተስተካከለ ወደ እናንተ እየተቀረጸ ስለሚቀርብ ትንሽ እንድትታገሱን እንግዲህ እናሳስባችኋለን ማለት ነው። በቅርቡ በደንብ ተስተካክሎ እናንተ ባላችሁን መንገድ፣ እናንተ ሀሳብ በሰጣችሁን ኮሜንት ባደረጋችሁ መንገድ ድራማውን የምታገኙት ይሆናል እና ይሄን ስላችሁ ደግሞ ይቋረጣል ማለት አይደለም። ግን ደግሞ የተወሰኑ የፕሮግራሞች መጓደፍ ወይም ደግሞ ይሄ መዝለል አለመለቀቅ ሊያጋጥሙ ስለሚችሉ ያው ቴሌግራማችን ላይ ታገኙናላችሁ። መቼም ታውቁታላችሁ ብዬ አስባለሁ። ቴሌግራማችን 2 ቴሌግራም ቻናሎች አሉን። እሱም ምንድን ነው ድር ተከታታይ ድራማ የሚል ሲሆን ሁለተኛው ደግሞ ኢትዮ ቲቪ ሲሪስ የሚለው ነው። እዛ ላይ ገብታችሁ ኢንፎርሜሽን ማግኘት ትችላላችሁ። አለበለዚያ የኔን ቻናል ሰብስክራይብ አድርጉና እዚህ ላይ ታገኛላችሁ። ይህንንም ቪዲዮ ላይክ ማድረጋችሁን አትርሱ። አሁን ወደ ጉዳያችን፣ ወደ ዋናው ጉዳያችን እኔ ግርም የሚለኝ የአምነንና የቤሌን ጉዳይ። ኧረ ግርም ብቻ ሳይሆን ድንቅ። ተጣሉ ብለን ሳንጨርስ ታርቀው እኔም ናፍቀኸኛል አንቺም እንደው በቃ የጄሪን ከቤት መውጣት እንደው ኮቴዋ አንድ እግሯ ገና በር እንደዘለለ እነሱ የሚጀምሩት። ምን ይሻላችኋል ግን? አረ ተው ተው ተው፣ ይሄንን ነገር ፍቱልን። የምሬ ነው። እኔ አሁን እያሳሰበኝ ነው። የምሬ ነው። ፍቱልን እንዴ! ተው እንጂ። ፍቺ ምንድን ይባለው ጋይስ? ወይ ጄሪና አምነን ይፋቱ፣ አለበለዚያ ቤሌን ሌላ ሰው በቃ ታገኝ። ከምሬ ነው የምላችሁ። ከዚህ በፊት በተደጋጋሚ ተናግሬያለሁ።
ትዳር ውስጥ ሆኖ እንደዚህ አይነት ነገር ውስጥ ለኛ ማሳየት ምንም ጥቅም አለው ብዬ አላስብም። ያው እንደነገርኳችሁ ከዚህ በፊት በጣም በብዙ አውርቻለሁ። ሳትዋደዱ ስትጋቡ እንደዚህ ነው የሚሆነው፣ ይሄ ነው የሚፈጠረው ብያችኋል። አንቺም ሳትወጂው ካገባሽ ከዚህ በፊት ስትወጂ የነበረው ለምሳሌ እኔን ከሆነ እኔን በሆነ አጋጣሚ ካገኘሽ የማውራት ኦፖርቹኒቲ ሊሆን ይችላል። ወይም ደግሞ እንደ ቤሌን እና እንደ አምነን አንድ ቤት ውስጥ እንደው በአጋጣሚ እናንተ ቤት ተከራይቼ ከሆነም ብታይኝ እኔ ጋር ዘለሽ መምጣትሽ የማይቀር ጉዳይ ነው። ይሄ 100% እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ስለምትወጂ ይሄ እውነታ ነው። ወንዱም እንደዛ ለምሳሌ አምነን እዩ ጄሪን ሳያፈቅራት ነው ያገባት። ቤሌን ያፈቅራታል። ጄሪን አግብቶ የጄሪ ቀለበት ማድረግና ልጅ ማርገዝ አምነንን ከቤሌን ጋር ያለውን ግንኙነት እንዲቆም አድርጓል። ምንም ወፍ ጭራሽ አንድ ቤት ውስጥ ሆነው ምናምን ሁላ ይዞ ጥብቅ ይላል አይደል እንዴ እየመጣቱ አምነን። አያችሁ ይሄን ያህል ነው። ለገንዘብ ብላችሁ ማትወዳችሁን ማትመጠናችሁን የሆነን ሰው ስታገቡ የሚፈጠረው ይሄ ነው። ሴቶችም እንደዛ ወንዶችም እንደዛ። ስለዚህ ትዳር ሊሆን የሚገባው ማንነቱን ከወደድሽ ነው፣ ያለውን ነገር ሳይሆን ማንነቱን ከወደድሽ ነው። እኔ ብዙ ጊዜ ተናግሬያለሁ ይህንን ነገር፣ ብዙ ድራማዎች ላይ ሪቪው አደርጋለሁ። እነዛ ላይ በተደጋጋሚ አውርቻለሁ። በተለይ ደግሞ ኖላዊ ተከታታይ ድራማ ላይ ይህንን በደንብ አውርቼዋለሁ። እዚህ ላይ እንኳን አላወራውም። እቺን ነገር ልጨምርላችሁ። ምንም ሳይኖራችሁ ለምሳሌ የታክሲ እያጣው የቤት ኪራይ እያጣው እየተቸገርኩ በምኖርበት ታይም በጣም የምታፈቀኝ ልጅ ብትኖር ምን ያህል እድለኛ እንደሆንኩ ብዬ አውርቻለሁ ከዚህ በፊት። ለምን ነው ታውቃላችሁ? የታክሲ እየቸገረኝ መሆኑን እያወቀች፣ የምበላው ነገር እየቸገረኝ መሆኑን እያወቀች፣ ኢቭን ካፌ ተቀጣጥረን ብር አንሶን ወይም ደግሞ ሳይደርስ ቀርቶ ወክ አድርገን ወክ በልተን በቃ ካፌ ሳንበላ ችፕስ ሳንበላ ወክ በልተን አመድ በልተን ምናምን አዋራ ጠጥተን ወደ ቤት የተመለስንባቸውን ጊዜዎች የሆነ ነገር ከኔ ፈልጋ አታ እነዛ ሁሉ ጊዜዎች ከኔ ጋር ያለችና እነዛን ሁሉ ጊዜዎች ከኔ ጋር የምታሳልፍ አይነት ሴት ብትኖር እሷ ልጅ ትክክለኛ አፍቃሪ ነች ብዬ አውርቻችኋለሁ። ምክንያቱም ከኔ ጀርባ ምንም ያየችው ነገር የለም። ቤተሰቦቼ ልታያችልም። ቤተሰቦቼ ሀብታም አይደሉም፣ እኔም ሀብታም አይደለሁም። መኪና የለኝም፣ ቤት የለኝም፣ ምንም ከኔ ኋላ የምታየው ነገር የለም። ያየችው እሷ ልጅ እኔን ራሴን ነው፣ ማንነቴን የወደደችው እኔን ያፈቀረችው። ስለዚህ እቺ ልጅ ምንም አይነት ሁኔታ ውስጥ ብትሆን አትቀየርም። በቃ እሷ ትክክለኛ አፍቃሪ ነች። እሷ ልጅ ልፈታት አልችልም፣ በምንም አይነት ሁኔታ ውስጥ ላስቀይማት አልችልም። ነገር ግን ሁሉ ነገር ከሞላ በኋላ ብትመጣ እወድሃለሁ እያለች ብትመጣ አይደለም ነፍ ይመጣል። አንተ የተሻለ ነገር ውስጥ ካለ ይደረደሩልሃል፣ ከኋላ ሺዎች ይከቡሃል። ብዙ ነገር ካለ ግን ከነዛ ውስጥ የትኛዋ ነች ትክክለኛ አፍቃሪ? አብዛኛው አንተ የተሻልክ ቦታ ላይ ስላለ፣ አብዛኛው መኪና ስላለ፣ አብዛኛው ቤተሰቦች የተሻለ ቦታ ስላለ፣ አብዛኛው ጥሩ ኑሮ ስለምታኖራት፣ ሌላኛውም ደግሞ የሆነ ነገሩን ወዳ ሶሻል ሚዲያ ላይ ተፍ ስለምትልሱን ወዳ ታዋቂ ስለሆንክ ምናምን ገብቷችኋል አይደለ? መኪናህን ወዳ መኪናህን ብላ መታ ያገባች ሴትዮ መኪናህ በዕዳ መንግስት ቢወስዶ ወይም ባንክ ቢይዘው መኪና የሌለለት እሷ ሞታ ትሄዳለች። አያችሁ አይደለ? ምክንያቱም እሷ መኪናውን እንጂ እኔን አይደለም የፈለገችው። እኔ ጋር ያለውን የኑሮ ድሎት እንጂ እኔን አይደለም የፈለገችው። ይሄ ነገር ደግሞ ምን ያመጣል? በትዳር ውስጥ ብዙ ክፍተት ያመጣል። ለምሳሌ እኔ ጋር ያለውን ድሎት ፈልጋ እንጂ እኔን ፈልጋ አይደለም የመጣችው። ይሄ ማለት ደግሞ ማለት ነው ከኔ ውጭ የምታፈቅረው ሌላ ሰው አለ ማለት ነው። እኔ ጋር ያለውን ድሎት ተጠቅማ እዛ ሰው ጋር ትሄዳለች ማለት ነው። እኔ ጋር ኑሯን፣ እኔ ጋር ድሎቷን፣ ምቾቷን፣ መኪናዋ ምናምን ፈታ እያለች እዚህ ደልቅቅ ብላ ትኖራለች። ለላይፍ ለፍቅር እዛኛው አፍቃሪዋ ጋር ትሄዳለች ማለት ነው በሆነ ታይም ላይ። በቃ ይሄ ነው የሚፈጠረው። ስለዚህ
ብዙ ጊዜ ተናግሬያለሁ። ትክክለኛ ፍቅረኛ፣ እውነተኛ ሰው የምታገኙት በወደቃችሁ ታይም፣ ታች ባላችሁበት ታይም ከእናንተ ጋር የሚሆንን ሰው መቼም እንዳታስቀይሙ። የምሬን ነው። ጓደኛ፣ ፍቅረኛ አይሁን ጓደኛችሁ እንኳን እናንተ በወደቃችሁ ታይም አይዟችሁ የሚላችሁ ሰው ነው ትክክለኛ ሰው። ሲኖራችሁማ እሺ ነው እሺ የሚላችሁ፣ ሲኖራችሁማ ነፍ ነው። እኔ አይቼዋለሁ። ባለኝ ታይም አንዱን ቦሌ ልኳለሁ፣ አንዱን ባሌ ልኳለሁ። እሺ ብሎ ነው የሚሄደው። ቦሌም ባሌም ይሄዳል። ፒያሳ ደርሰ ከፒያሳ 4 ኪሎ፣ ከ4 ኪሎ ወሰን ደርሰ ከወሰን ቦሌ አራብሳ ደርሰ በዛው ደግሞ ዘለቅ ብለህ እንትን መካኒሳ ደርሰ ትመጣለህ ብትለው እሺ ነው የሚለኝ። እሺ ነው የሚለኝ በዛን ታይም፣ ባለኝ ታይም ምንም ችግር የለም። አያቅማማ ማረጣጣ የለውም። እሺ ገባችሁ አይደላችሁ? የፈለኩት ነገር በሌለኝ ታይም ግን እኔ በዚህኛው መንገድ እየሄድኩ ከሆነና እሱ ከላይ ወደታች እየመጣ እኔን ካየ ተሻግሮ በዛኛው ነው የሚሻገር። ሁሉም ነበር የራቀኝ በሌለኝ ታይም። እና ትክክለኛ ሰው የምታገኙት ብዙ ጊዜ ብያለሁ፣ ታች ባላችሁ ታይም እንዶ ቼክ አድርጉ። ታች ሆናችሁ ማን ይቀርበኛል ማን እንትን ይለኛል ብላችሁ አትለፉ። የሆነ አጋጣሚውን ካገኛችሁ ምንም ሰው አትዋሹ። ያላችሁበትን ሁኔታ ተናግራችሁ ወደ እናንተ የሚቀርብ ሰው ካለ አስጠጉት። ያን ሰው በቃ ሳትዋሹ። ለዚህ ነው አትኮፈስ፣ ሳይኖር አትኮፈስ። በቃ የለኝም፣ ሳይኖረኝ ከወደድሽኝ ወደድሽኝ፣ ካልሆነ ይቀራል። አገኛችሁኝ አይደለ? እና በእንደዚህ አይነት መልኩ ቢሆን አሪፍ ነው ባይነኝ ነኝ። ትክክለኛ ሰው ታገኙበታላችሁ። ሪያሊቲው እንደዛ ነው። እንደዚህም ስላችሁ ደግሞ ከኖራችሁ በኋላ ትክክለኛ አፍቃሪ አታገኙም ማለት አይደለም። ታገኛላችሁ፣ ግን በምን ታውቃላችሁ? የሰው ልጅ እንደዚህ ተከፍቶ አይታወቅም፣ አይታይም። ስለዚህ ምን ኬዝ ኖሮት ምናችሁን ምን ፈልጎ እንደገባ አታውቁም። እኔ ግን አንድ ነገር አውቃለሁ። እሱ ምንድን ነው? ጌታ እውነቱን ይገልጥልኛል የሚል እምነት አለኝ። በራሴ በእምነት አመለካከት እናንተም በራሳችሁ ማየት ትችላላችሁ። ላይክ እኔ በማምነው እምነት ውስጥ ምን አስባለሁ? የኔ የሆነችዋን ትክክለኛዋን ሴት አምላክ ራሱ ይነግረኛል ብዬ አስባለሁ። ማለት ኦልሬዲ ይነግሮኛል። እውነት ለመናገር እኔ አሁን የት እንዳለች ነው ማላውቀው እንጂ ልጅቷን አውቃታለሁ። የእውነቴን ነው የምላችሁ፣ የእውነቴን ነው የምላችሁ። አመናችሁኝም አላመናችሁኝም እኔ ከዓመታት በፊት ነው አይቼ ጨረስኩት። ቢኮዝ ጸልዬ ነበረ። ከጸለይኩ በኋላ የጸለይኩት ማን እንደሆነች አይቻለሁ፣ ምን አካባቢ ምን እንደተማረች ኤቭሪቲንጉን አይቻለሁ። መች ነው የምትመጣው ግን አላውቅም። ኢቭን ልጅቷን በአካል ባያት አውቃታለሁ። ላይክ አለች መንፈሴ ላይ፣ በህልሜ አይቻታለሁ። የእውነቴን ነው የምላችሁ፣ ስሟ እንኳን ሳይቀር ማለት ነው። ይሄ ምንድነው? ያው የእምነቴን ነው ያገኘሁት፣ የእምነቴን ፍሬ ነው። በቃ ጸልያለሁ፣ የጸለይኩትን አያለሁ። ህልም ውሸት ነው ምናምን ልትሉ ትችላላችሁ። እናንተ ጋር እንደ ህልማችሁ ውሸት ሊሆን ይችላል። እኔ ጋር ግን ህልም ውሸት አይደለም። ያየዋትን ነገር አገኛታለሁ። ለምሳሌ የሆነ ነገር ሲሆን ካየው፣ ለምሳሌ ይሄ ሲሰበር በህልሜ ካየው በንጋተኛው ይሄ ተሰብሮ ነው የማየው። ቀጥተኛ ህልም ነው የማየው። እንደዚህ ተገላቢጦሽ እናንተ እንደምታዩት አይደለም ህልም የማየው። እንደዛ ነው የማየው፣ ቀጥታ ነው የማየው። የሆነ ነገር ሲሆን አያለው። ያንን ነገር ካየው ችግር ከሆነ ተነስቼ እጸልያለሁ። ከዛ በኋላ ድጋሚ ሌላ ህልም ያለው ችግሩ ሲሰበር ወይም ደግሞ ችግሩ ሲፈጠር ያለው። እንደዛ ነው የማየው ህልምና የሆነ ላይክ ምን ልላችሁ ፈልጌ ነው፣ ምንም አይነት ነገር ቢሆን ለእኔ ፈጣሪ ትክክለኛውን ያመጣል የሚል እምነት አለኝ። በዛ መልኩ ከሄዳችሁ፣ በእምነታችሁ ከሄዳችሁ ፈጣሪ ትክክለኛ ነገር ይሰጣችኋል ብዬም አስባለሁ። ምክንያቱም አባት ለልጁ ትክክለኛውን ነገር ይሰጣችኋል እንጂ የምትደክሙበትን ነገር ይሰጣችኋል ብዬ አላስብም ነኝ። ለዛ ነው እንደዛ ያልኳችሁ። ሜርሲ በትላንትናው ክፍል አዳዲስ ነገሮች ጀምራለች። የሲፈንን ጉዳይ ለአቶ አምነን ለመናገር አስባ ነበር፣ ግን ሀሳቧን ቀያይራለች። ብቻ ይሁን ብለናል። እንደገና ደግሞ አዲስ ስራም ጀምራለች። እንግዲህ እኔ የሜርሲ ግራ ይገባኛል። በቃ ከሁሉም ጋር መጠቃቀም ነው ስራዋ። የወንድሜ ልጅ ብላ በቃ እሱን ለማጨድ ነው፣ ለማፈስ ነው። እንደው ምንድን ነው የሚሻልሽ? እኔ በቃ ምን እንደሚሻላት እኔ እንጃ። አንቺና ሉሊት ምን እንደሚሻላችሁ እኔ አላውቅም። ብቻ ይሁን ብለናል። ይሁን ከማለት ውጭ ሌላ ምን አማራጭ አለ?
ለማንኛውም በቀጣይ ክፍል እንገናኛለን። አይ ቲንክ ከዚህ በኋላ ሰኞ ነው የምንገናኘው። ሰኞ ይለቀቅ አይለቀቅ እርግጠኛ አይደለሁም፣ ማሳውቃችሁ ይሆናል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ ወገን። አቶ አምነን ግን ምን እየሆነ ነው? ተው ግን ተው ብያለሁ። በኋላ እቺ ልጅ ካመለጠች አታገኛት። እኔ መጥቼ እንዳላስደነብር የምሬ ነው ምላችሁ። እኔ ከመጀመሪያም ጀምሮ እቺ ልጅ ብያለሁ እና እኔ ከመጣው ያው ለእፍስ ነው፣ ምንም ወዲህ ወዲያ ምናምን የለም። እረፍ እንጂ ተው። ቤሌንን መናገር የለብህም። ስትፈልግ ይዘህ ልጥፍ እያልክባት፣ ስትፈልግ ደግሞ ምሰድባት። አንተ ማነህ? አንተ ምንድነህ? የኔ ሀሳብ አይደለም፣ የብዙዎቻችሁ የኮሜንት ሀሳብን አንድ ላይ ጨምቄ ነው የነገርኳችሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ጄሪ በትላንትናው ክፍል የልብ ተሰማት። ቤቱን በአንቺ ስም አደርጋለሁ ስትል አክስትየዋ የእውነት መስሏት በቃ የልብ ተሰማት። አለን እኮ ብዙዎቻችን እንደ ጄሪ ነን፣ እኔን ጨምሮ አብዛኞቻችን እንደ ጄሪ ነን። የምሬን ነው። የሆነ ነገር ሳንጨብጥ፣ የሆነ ነገር ገና እጃችን ሳይገባ ወይ የሆነ ሰው ስላለን ወይ ደግሞ ሊሆን ስለሆነ ብቻ ሄደን ለሁሉ ሰው ሰፈር ላይ እናወራለን፣ ለጓደኞቻችን እናወራለን፣ ለአቶ አከሌ ይወራል፣ እንዳለ ይነገራል፣ ቲክቶክ ላይ ፖስት ይደረጋል። ሲባል ቀረ። አይውርደት ጋይስ፣ እንደዚህ ማድረግ የለብንም። እንደ እውነቱ እኔም ብዙ ጊዜ አድርጌያለሁ። አሁን ግን ምንም ላደርግ አልችልም። የሆነ ነገር ሀሳብ ካለኝ ያንን ሀሳብ እስኪሳካ ድረስ ለማንም ትንፍሽ አይደለም። ራሴ ሞክራለሁ፣ ራሴ ጥራለሁ። ከተሳካ እጄ ከገባ ካየሁበት በኋላ ቴንኪዩ ሎርድ ብዬ በሰው ሁሉ ፊት ላመሰግን ይችላለሁ። ሌላ ነገርም ላደርግ ይችላለሁ። ሜቢ ለጓደኞቼም ልነግር ይችላለሁ። ባልነግርም የሚታይ ነገር ሲፈጠር ማየታቸው አይቀርም፣ መጠየቃቸው አይቀርም። የዛን ጊዜ ትነግራላችሁ። ነገር ግን ገና ያልተጨበጠ ነገር እንደ ጄሪ ይዛችሁ እኔ እኮ ቤት ልገዛ ነው ገና ቤት ውስጥ እጃችሁ ሳይገባ የሆነ አከሌ እንትን ስላላችሁ ሰው አምናችሁ፣ በተለይ ሰው አምናችሁ እንደዚህ የምታደርጉ ሰዎች በጣም ተሸውዳችኋል። በጣም ከምላችሁ በላይ ቢኮዝ ሰው በቃሉ አይገኝም። አሁን እዚች ጋር የሆነች ነገር ብሎ አይትችዋለሁ ሊል ይችላል። መልሶ በተናገረው ቃል ወይም ደግሞ ቃል በገባልህ አፉ መልሶ እምቢ ይልሃል። ጄሪም አመነቻት። እሷ ግን የወይዘሮ ሜርሲን እንድትከታተልላት ብላ ነው እንጂ አክስትየዋ እንደዚህ ያለችው ለጄሪ እውነት ለመናገር የቤቱን በስሟ ለማድረግ ጭራሽ የማይታሰብ ነው። ሲጀመር ያን የሚያክል ቤት በስሟ በዚህን ጊዜ አለ ጭራሽ። መስሎሽ ነው። ጄሪ አሁን በቃ እንትን እያለች ነው ማለት ይሄ ልጇን ካጣች በኋላ ቤሌ ላይ ጫና እያመጣች ነው። ከዚህ በፊትም ብያለሁ፣ ልጇ ስላለን የተረጋጋችው። ልጇን ካጣች ቤሌ ላይ ጫና ይበዛባታል ብዬ አውርቼ ነበረ እና ያንን ነገር ያየ ነው። ሌላኛው በትላንትናው ክፍል ዛራ እና ወይዘሮ ሜርሲ በቃ ፈታ ከምላችሁ በላይ ነው እንጂ ወይኔ አማርኛ ምን ይሻለኛል ጋይስ። ሽንት ቤት ውስጥ ምናምን ገብተው በቃ ይመቻቸው። ልክ እንደ ማነው ሀረግ ላይ ያሉት ማነች እቺ? ኧረ ስሟ ሊጠፋኝ አይችልም። ሉሊት ልጠፋኝ ነውር ነው። ቢግ ሼም ነው። እንደ ሉሊትና እንደ ዳጊ እናት በቃ ሁለቱ እንደዚህ ናቸው አይደለ? ይዋደዳሉ፣ ነገር ግን አይስማሙ። እንደዚህ ናቸው እና እንደዛ አይነት ነገር ለመፍጠር አስበዋል መሰለኝ። የሆነ እንደዛ አይነት ቫይብ ሲሰማኝ ነበር። በቃ እንደዛ አይነት ነገር ሲታወቀኝ ፊል ሳደርግ ነበር ባጭሩ። እናንተ እንደዚህ አይነት ነገር እንዴት ነው? አላሰባችሁም? እንግዲህ በቀጣይ ክፍል እጅ ከፍንጅ ይያዛሉ ወይስ አይያዙ? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ።
እንግዲህ እጅ ከፍንጅ እዛ ሽንት ቤት ውስጥ አምነን ከያዛቸው ምን ሊያስብስ ይችላል? ምን ሊላቸውስ ይችላል? የሆነ ነገር እየሰሩ እንደሆነ ይጠራጠራል ወይስ ደግሞ ከዚህ በፊት ሜርሲ ወይዘሮ ዛህራን ያባረረችው በውሸት መንገድ እንደሆነ ይረዳ ይሆን ወይስ ድጋሜ ሁለቱንም ከቤት ያባረራቸዋል? ምን ታስባላችሁ? እንግዲህ ያው አምናን እንደምታውቁት ግልፍተኛ ግልፍ ማለት ይወዳል። ለነገሩ እሱ እኮ ለነገር ብቻ አይደለም ለሌላ ነገርም ይቸኩላል። ቤሊንን አላያችሁም እንዴ? እንደው የሆነ ነገር ሲል እኮ ሲበስጫጭ ይዞ ነው እንትን የሚለው ግብጭጭ የሚያደርገው እንዴ። በቃ ዘሎ እዚህ ጋር ነው የሚያርፈው። የፊትና አፍንጫ ፊት ለፊት ያለው ነገር ላይ ነው የሚያርፈው። ሌላ ቦታ እንኳን አይታየውም። የምሬን እኮ ነው። ኧረ ተው ግን ተው። እኔ ከዚህ በፊት በተደጋጋሚ ተናግሬያለሁ። ወንዶችም ሆናችሁ ሴቶች ማግባት ያለባችሁ የራሳችሁን ሰው ነው። ለምሳሌ ፍቅር ያልጀመረ ከወንድ ጋር ሪሌሽንሽፕ ውስጥ ያልገባ ምንም አይነት ነገር ያልጀመረ ኮረዳ ነው ማግባት ያለባችሁ ብያለሁ። ልጃገረድ ኮረዳ ነው ልጃገረድ የሚባለው ልጃገረድ ነው ማግባት ያለባችሁ ብያለሁ። ለምዶ ታውቃላችሁ? ከኔ በፊት ፍቅረኛ ካላት የምታፈቅረው ሰው ካለ በትዳር ህይወት ውስጥ ልክ እንደ ቤሊንና እንደ አምነን መፈጠሩ የማይቀር ጉዳይ ነው። በቃ የማይቀር ጉዳይ ነው። ግን የመጀመሪያዋ ሰው እኔ ከሆንኩኝና እኔ እሷን ካገባው በቃ ለእሷ እኔ ብቻ ነው። ሌላ ላይፍ አታውቅም፣ ሌላ ሰው አታውቅም። እኔ የመጀመሪያዋ ነኝ። ከኔ ነው ብዙ ነገር የምትማረው፣ ከኔ ነው ብዙ ነገር የምታየው። ስለዚህ እኔ ጋር ከመጣበቅ ውጭ ሌላ ምንም ምርጫ የላትም። ገባችሁ አይደለ? ግን እንደዚህ ብዙ ሰው ጋር ምናምን ለምሳሌ ሌላ ሪሌሽንሺፕ ውስጥ የነበረ ሴት መታ ከኔ ጋር ትዳር ውስጥ ብትገባ ያን ሰውዬ ወይም ደግሞ መጀመሪያ ያፈቀረችው ፍቅርን ሀብላ ምናምን ያየችው ፍቅርን ሀብላ መቼም ከክርስቶስ ነው የማየው ከሰው ግን አይደለም። ግን የሪሌሽንሺፕን ሀብላ የጀመረችው ሰው ጋር በአጋጣሚ ብትገናኝ እና ስልክ ቢቀያየሩ እንደው ሻይ ቡና እንበል ብሎ ቢገናኙ ሌላ ነገርም ሻይ ቡና ይባባላሉ። ይሄ 100% እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ታፈቅረዋለች። የምሬ ነው የምላችሁ። ብዙ ነገር ያየችው በሱ ነው። እኔ ጋር የምታየው ነገር ምንም ሊመስለት አይችልም። አበባ በሰጣት እሱ ሰጥቷት አሳይቷታል። ኢቨን እሱን ትዝ ሊላት ይችላል። የሆነ ስጦታ ስትሰጧት እሱ ሰው ታስታውስ ትችላለች። የድሮ ፍቅረኛ እኮ እንዲሰጠኝ ነበር። የሆነ ውስጣችሁ የገባ ነገር ላይክ በተለይ ሪሌሽንሺፕ ማለት ምን ማለት ነው ጋይስ? ፍቅር የሚባለው ነገር ከራሳችሁ በላይ ለሆነ ሰው ስትጨነቁ፣ ከራሳችሁ በላይ የሆነን ሰው ውስጣችሁ ስታስገቡ ነው አይደለ? እና ከራሳችሁ ውስጥ ያንን ሰው ለማውጣት ከባድ ነው። አንዴ በቃ ውስጣችሁ በፍቅር የገባን ሰው ማውጣት ትንሽ ከበድ ይላል። ተጣልታችሁት ሊሆን ይችላል። ስታዩት ትሳሱለታላችሁ። እውነቴን ነው የምላችሁ። ይህም አይካዳቅድ የማትወጁ ይመስላል እንጂ ትወጂዋለሽ። ተጣልተሽው የታወቀ ነው። ስንቴ አፈራይን ከዚህ በኋላ አላገኝህም በቃ ትቻለሁ ምናምን ብለሽ ስንቴ ተመልሰሽ ታርቀሸዋል። ኢቨን ትንሽ ከባድ ነው ልላችሁ ፈልጌ ነው። ሪሌሽንሺፕ ውስጥ እንደዚህ አይነት ነገር ካለ ልክ አምነንና ቤሌን የሚያደርጉት ነገር ይፈጠራል ነው እያልኳችሁ ያለሁት።